ይህንን ስፍራ ዛሬ ስመለከት የሚታሰበኝ ነገር በኢትዮጵያ አባባል አባይን ያላየ ምንጭ እንደሚባለው ነው። እኔና የኔ ቢጤዎች የሆን ነው። ይህንን መልክዓ ምድር፣ ይህንን ውበት፣ ይህንን የቦታ አቀማመጥ፣ የተፈጥሮ ጸጋ ሳላይ የማየት እድል ሳይኖረኝ ሌሎች ሀገራት ከዚህ በጣም ያነሰ ነገር በማይበት ሰዓት ኢትዮጵያ ተስፋ የሌላት የማትደርስ፣ ሌሎች የሚያምሩ እኛ ግን ውበት የሌለን፣ ሌሎች የሚችሉ እኛ ግን የማንችል አድርጌ ያሰብኩባቸው ጊዜያት ቀላል አልነበሩም። ብዙ ሰው ሀገሩን ጠንቅቆ ሳያቅ በሀገሩ ያለን ውበት፣ በሀገሩ ያለን ጸጋ በአንክሮ ማስተዋል ሳይችል ወጣ ሲል የሰው አብዝቶ ያደንቃል። ነገር ግን ካለምንም ማጋነን ማንም ኢትዮጵያዊ ይህንን ስፍራ ይህንን ከባቢ መጥቶ ማየት ቢችል እንደው በዓለም ብቸኛው የሚል የተጋነነ ስያሜ እንኳ ባይሰጠው ከዓለም ልዩና ምርጥ ቦታዎች አንዱ ለመባል ግን በቂ መሆኑን ሁላችሁም እንደምታምኑ ተስፋ አደርጋለሁ። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። መደመር ስንል ለአማን ሚዛን፣ ለቤንች፣ ለሸካ ምን ማለታችን ነው ያላችሁ እንደሆነ ይህ ስፍራ እኛ አልሰራ ነው፣ ፈጣሪ አድሎ ሰጠን። ተራራውን፣ ሸንተረሩን፣ ዛፎቹን አብዛኛው ነገር የፈጣሪ የእጅ ስራ ነው። ፈጣሪ የሰጠንን ብቻ ወስደን ዝም ካል አሁን የምናየውን ውበት ማየት አንችልም። እሱ ላይ የደርግ መንግስት ዜጎች በማስተባበር በሺህ የሚቆጠር ሄክታር ቡና ተከለ። ጫካውን ወደ ካሽ ወደ ገንዘብ ቀየረ ማለት ነው። የደርግ መንግስት ይህንን ግድብ በመገደብ አነስተኛ የኢነርጂ ፓወር ያለው የኢነርጂ ማምረቻ እዚህ ቦታ ሰራ። ይሄ ስራ በዚያ ሁኔታ እያለ አምናም አቻምናም መተን ነበር፣ እናንተም ነበራችሁ። በፍጹም ግን ዛሬ ያለው ውበት የለውም። ምክንያቱም የጎደለ ነገር ነበረ። ይሄ ውበት ኤርፖርት ይፈልጋል። ይሄ ውበት እንደዚህ ያለ ሎጅ ይፈልጋል። ኤርፖርቱን መንግስት ሰራው፣ ይሄንን ሎጅ ደግሞ ጀማል ሰራው። መደመር ማለት ፕራይቬት፣ መንግስት፣ ተፈጥሮ የትናንትና ስራ ድምር ውጤት ማለት ነው። ይሄ ግን ብቻውን በቂ አይደለም። የዚህ ከባቢ ህዝብ ውጫውን ስንመለከት በኑሮ የደህየ ሊመስል ይችላል፣ ግን ልቡ ሀብታም ነው። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው፣ ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃን። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። እንደዚህ ያለ ሁለንተናው የተሟላ በሰው እጅ ሊሰራ የማይችል በስዕል ብቻ የሚገለጥ ውበት ኢትዮጵያ ውስጥ አለ ብሎ ለማመን ያስቸግራል። ነገር ግን አለ። ኢትዮጵያ የቃል ኪዳን ሀገር፣ የተባረከች ሀገር፣
የተወደደች ሀገር፣ የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር፣ በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ ይሄንን ውሃ፣ ይሄንን ጫካ፣ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። እነሱን ለማድነቅ እንደዚህ ያለ ምቹ ከባቢ ይፈጥራል። እነሱን ለመመራመር ለማድነቅ የፈለገ ሰው የት ይጃርፋል ብሎ እንዳያስብ እንዳይጨነቅ ያደርጋል። ያ ምቾት ከሌለ ሰው በአትራክሽን ብቻ በሚያምር ነገር ብቻ ጥቂቶች ደፋሮች ይሞክሩ ይሆናል እንጂ ብዙ ሰው ይቸገራል። እና የዚህ ሎጅ መገንባት ሀገራቸውን ለማየት ውበት ለማድነቅ ሰላም የሚፈልጉ ሰዎች ሁሉ በእጅጉ ጠቃሚ ስለሆነ ኢትዮጵያውያን በቻላችሁት መጠር በቅርብ ርቀት ያላችሁ በመኪና በርቀት ያላችሁ በአውሮፕላን እየመጣችሁ አማን ሚዛንን ማየት የሰርክ ስራችሁ እንዲሆን አደራ ማለት ፈልጋለሁ። ለአማን ሚዛን ሰዎች እምብዛም ምክር አያስፈልጋቸውም። ደጋጎች እንግዳ ተቀባዮች መሆናቸውን እኔም በራሴ ያውቀዋለሁ፣ ዓለም ያውቀዋል። ነገር ግን ኢትዮጵያ ውስጥ ጥንቃቄ ማድረግ ያለብን ነገር አለ። ጥንቃቄ ማድረግ ያለብን ነገር ከሌላ አካባቢ ሰዎች እኛን ለማየት ሲመጡ ሁለት ዓላማ አላቸው። አንደኛው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ፣ ቀድመውን ለመጠቀም ይመጣሉ። የመጣ ሁሉ ለመልካም ነገር ይመጣል ማለት አይደለም። የመጣ ሁሉም ለጥፋት ይመጣል ማለት አይደለም። በጥፋትም ይምጣ በመልካም ሐሳብ የዚህስ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተል በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል። ያ የምትመከሩ ሆናችሁ ሳይሆን ጥንቃቄ ያስፈልገዋል። ሰው እናንተን ተማምኖ ወደዚህ ሲመጣ ምናልባት ጎማ ቢተነፍስበት ወጣቶች ይሁነኝ ብለው አስበው ጎማ ጠግነው ደግፈው ወደ እንደዚህ ያለ ስፍራ ማምጣት፣ ውሃ ቢቸግር ውሃ መስጠት፣ ለዕለት ባለ ግብይትና ግኝት ብቻ የገንዘብ ግኝት ብቻ ሳይሆን በዘላቂነት ለኛ መልካም ስም ባለው ዋጋ ልክ ሰዎችን በቅጡ መቀበልን የወል ስራችን እንድናደርግ አደራላችሁ ፈልጋለሁ። ይህ ሎጅ ስናየው ያምራል። በማንኛውም ሰው ጭንቅላት ይህ ሎጅ አብዛኛው በዚህ አካባቢ ጥቂት ከሌላ አካባቢ ከኢትዮጵያ ውስጥ በመጡ ማቴሪያል ተገነባ ብሎ ሰው አያስብም። አማን ሚዛን የዛሬ 30-40 ዓመት ሸክላ አምርቶ የሸክላ ቤት መስራት የሚችል ማህበረሰብ ያለበት ቤት ሸክላ ለማምረት የሚያስችል በቂ ሮ ማቴሪያል ያለው ከባቢ የሃይማኖት አባቶች፣ ሽማግሌዎች፣ እናቶች ልጆቻችሁን አረቄ ሰፈር፣ ጠላ ሰፈር እንዳይውሉ ሸክላ እንዲያመርቱ፣ አጥር እንዲያስተካክሉ፣ ቤት እንዲያስተካክሉ ማድረግ ብትችሉ ሙያተኛ መስራት የሚችል ሰው ብርቱ ሰው ስለምንፈጥር እንጨቱ ያለው እዚህ ነው፣ ብሎኬት ያለው እዚህ ነው። ለብዙ ነገር የምናውለው መቼም እዚህ መትከለ አያስፈልግም እኮ መርጨት ብቻ ነው። ከረጨነው ራሱ ይበቅላል። እንደዚህ ባለው ምድር የቆሸሸ ከባቢ ማየት ተገቢ አይደለም። ይህንን አባቶች አበክራችሁ ልጆቻችሁን እንድታስተምሩ እጃቸውን እንዲጠቀሙበት ጊዜያቸውን እንዲጠቀሙበት ለመልካም ነገር ተገልግለው ከባቢያቸውን ይበልጥ ማስዋብ እንዲችሉ ማድረግ አለብን። ከውጭ ሲገባ እንቸገራለን። የሀብት ውስንነት አለ።
ሸክላው እዚህ ካለ ግን በትናንሽ የሸክላ ማምረቻ በየመንደሩ በየቀበሌው በርከት ያለ ሸክላ ማምረት ይቻላል። ይህንን ስራ እኛ ከውጭ ያመጣነው ሰው የለም፣ የተጠቀምነው እዚሁ አካባቢ ያለን ሰው ነው። ይህንን መስራት የሚችል እጅ ካለ ሲቀጠር የሚሰራ ለራሱ ለወላጆቹ፣ ለአዛውንቶች፣ ለአረጋውያን መስራት የማይችል ሰው ከሆነ ግን ችግር ነው ማለት ነው። ይሄ ለሌላ የመቀጠር ለሌላ የመስራት ዝንባሌያችን ለመማር ብቻ መሆን አለበት እንጂ የሁል ጊዜ ልምምድ መሆን የለበትም። በጣም የሚያሳዝነውና የሚያስደንቀው ነገር ኢትዮጵያ ውስጥ በርካታ ፕሮጀክቶች አሁን ይሰራሉ። በየቦታው ብትሄዱ 4፣ 3፣ 2 የውጭ ዜጋ አለ፣ 100፣ 1000 የሚጠጋ ኢትዮጵያዊ አለ። አብዛኛው ስራ የሚሰራው በእኛው ልጆች ነው። እነዚህ ልጆች ስራ ችለዋልና ጠቅልለው ስራውን ደግሞ ይውሰዱ ሲባል ሲቀጠሩ በሚሰሩት ልክ ስራውን ሲወስዱ አይሰሩትም። ለኛ መቀጠር የተገባ ይመስል ለሰው ስንሰራ የምንታዘዝ፣ የምንሽቆጠቆጥ፣ የምንፈራ ስራውን እኛ ስንወስድ ኃላፊነት ሲሰጠን ግን በታመነው ልክ የማንቆም ከሆነ የምናስበውን ብልጽግና ማረጋገጥ እንቸገራለን። የማናቃቸው በጣም በርካታ ነገሮች አሉ። ከሚያውቁ ተጠግተን መማር ተገቢ ነው። ከሌሎች ጋር ሰርተን መማር ተገቢ ነው። ካወቅን በኋላ ግን ይበልጥ በርትተን ተጋግዘን ያንን ዕውቀት ማስቀረት ነው ያለብን እንጂ 2-3 ሰው ሲገራው በሺ የሚነዳ ያ 2 ሰው ሲጠፋ ግን ስራ የማይሰራ ከሆነ አስቸጋሪ ይሆናል። ወጣቶች ተሰፍሮ ተለክቶ የተሰጣችሁ ዘመን አለ። ያንን ዘመን በአግባቡ መንዝራችሁ ማትጠቀሙ ከሆነ ያልፋል። ያንን ጊዜ ብንጠቀምበት ተመልከቱ፣ እንደዚህ ያለውን ውበት ነው ላለፉት 100 ዓመታት ደብቃ ይኖር ነው። በአንድ በኩል በመጠበቃችን የምንደነቅ፣ እስካሁን ይሄን ማድረግ ባለመቻላችን ግን የምንወቀስ መሆን አለብን። ይሄንን ሳያዩ ያለፉ ደግሞ ብዙ ሰዎች ስላሉ እንደዚህ ያለውን ብናበራክት ምን ሊፈጠር እንደሚችል በሀገራችን አስቡ። በተለይ ደቡብ ምዕራብ ኢትዮጵያ፣ እንደ ደቡብ ምዕራብ ኢትዮጵያ ያለ ሀብታም ክልል ማግኘት ትቸገራላችሁ። በእያንዳንዱ ዞን ብትሄዱ፣ ከፋ ብትሄዱ፣ ዳውሮ ብትሄዱ፣ ኮንታ ብትሄዱ፣ ቤንች ብትሄዱ፣ ሸካ ብትሄዱ፣ የሄዳችሁበት ቦታ በሙሉ ታይቶ የማይጠገብ ውበት ያለበት ክልል ነው። ቡና ሲባል በኢትዮጵያ ከኦሮሚያ ቀጥሎ ሁለተኛው ቡና አምራች ከባቢ ነው። ይሄ ሁሉ ሀብት፣ ይሄ ሁሉ ቅን ሰው ያለበት ክልል ለምንድነው አንዳንድ አይን ገላጭ ስራዎች ሲጀመሩ እነሱን ወስዶ በራሱ የማይሮጠው? ማንን ነው የሚጠብቀው ቁጭ ብለው የሚለው ጉዳይ አመራሮችም፣ የሀገር ሽማግሌዎችም፣ ወጣቶችም እንድታስቡበት ፈልጋለሁ። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ እየሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። ትንሽ ዕውቀት ትንሽ ስልጣን ሲገኝ ሁሉም እየሮጠ ወደዛ መሄድ ከሆነ ይሄኛው ለማን እንደሚተው አላውቅም። እንደዚህ ያለውን ውበት ለማምጣት እኮ ነው ግሪን ሌጋሲ እያልን መከራ እንበላው። ውበት ባለበት ቦታ ደግሞ ወደ ገንዘብ መቀየር አለበት። ያ እንዲሆን የዚህ ከባቢ ሰዎች ብዙ የተፈጥሮ ጸጋ አላችሁ፣ የሚያስደንቅ ባህል አላችሁ። ክረምቱን ጨምረን ብንሰራ ደቡብ ምዕራብ ኢትዮጵያ እኛ ኢትዮጵያውያን ብቻ ሳንሆን ሌሎች ከሌሎች ስፍራ እየመጡ ለማየት የሚጓጉት አይተውም ደግሞ አመስግነው አድንቀው የሚሄዱበት ስፍራ እንደሚሆን ጥርጥር የለውም። ከዚህ እስከ ቦንጋ 100 ምናምን ኪሎ ሜትር በዚህ ያለ ውበት እየነዱ መሄድ ሁሉ ቦታ እኮ አይገኝም። የለም እኮ ይሄንን ውበት ማየት፣ ማድነቅ፣ መጠበቅ፣ ወደ ሀብትነት መቀየር፣ ለሌሎች አስተማሪ እንዲሆን አድርጎ መገልገል የኛ ተግባር መሆን አለበት። ክቡር ፕሬዝዳንት፣ ትልቅ እድልና ትልቅ ፈተና ከፊትህ
ተደቅኗል። ይህንን ምርጥ ክልል ይህንን ምርጥ ህዝብ ለመምራት መታደል ትልቅ ጸጋ ነው። መምራት ማለት ግን ያለን ነገር ያልታየን ነገር እየደከሙ እየጎረጎሩ ማውጣት መሆኑ ግን ሊሰመርበት ይገባል። ጨበራ የተሰራበት፣ አዳላ ኬላ የተሰራበት፣ የኮይሻ ግድብ እየተሰራ ያለበት፣ አሁን ደምቢሎጅ ኤርፖርት እየተሰራ ያለበት ክልል ተነቃቅቶ ተጨማሪ ስራዎች የማይሰራ ከሆነ በዚህ ደረጃ የሚሰራበት ክልል እናንተ እዚህ ሆናችሁ እንደምታስቡት ሳይሆን የለም። በደቡብ ምዕራብ ኢትዮጵያ ልክ የፌዴራል መንግስት ኢንቨስት ያደረገበት ክልል የለም። ለምሳሌ ኮይሻ ማለት 3-4 ቢሊዮን ዶላር ማለት ነው። ቀላል ኢንቨስትመንት አይደለም። በሺህ የሚቆጠር ሰው የያዘ ነው። የዛን ከባቢ ልክ እንደዚሁ የሚቀይር ማለት ነው። ከህዳሴ ቀጥሎ ትልቁ ፕሮጀክት የነበረው ኮይሻ ነው። አሁን በጋዝ በኤርፖርት ከጀመርናቸው ውጪ ማለት ነው። እነዚህ ጉዳዮች የኛን ልጆች ስራ አስተምረው መጠነኛ ለስራ መነሻ የሚሆን ገንዘብ አስገኝተው ተባብረን አካባቢ ለመቀየር ካልተገለገልንበት ዋጋ የለውም። ለምሳሌ ትናንትና ያየነው የገጠር መንደር 100% የተሰራው እዚሁ ነው። ፕሮጀክቱን የመራው የእናንተው ልጅ ነው። ያስተባበሩ የሰሩ የክልሉ አመራሮች ናቸው። ታዲያ ያንን 10 ቤት 100 200 ብናደርገው ምንድነው ችግሩ? እቃው ያለው እዚህ፣ የሚሰራው ሰው ያለው እዚህ። ይሄኛው በ3 ወር ተሰርቶ ከሆነ 6 ወር ይፍጅብን፣ ችግር የለውም። አመትም ይፍጅ፣ ግን እንስራው። የብዙ አርሶ አደሮች ቤት እንደዚያ አምሮ ማየት እንዴት ያለ መታደል እንደሆነ ለእናንተ መንገር አያስፈልግም። የኛ አርሶ አደሮች ከዘመን ዘመን ተሰቃይተው መከራ በልተው ከሰሩ በኋላ መከራ እንደበሉ ተመልሰው ይሄዳሉ። እፎይ የሚሉበትን ከባቢ መፍጠር ከእና ከእናንተ የሚጠበቅ ተግባር ስለሆነ እኔ አደራ አላችሁ የምፈልገው ነገር ወርቁም ቡናውም መልካም ስራ ወዳድ ሰውም ተፈጥሮም ያለው እናንተ ጋር ነው። ይሄ በኮንትሮባንድ በስርቆት እንዳይጠፋ ጠብቃችሁ ከባቢውን ለማልማትና ለሌሎች ለመትረፍ እንድትተጉ አደራ እያልኩ ጀማል ጥሩ ስራ ስለሰራህ በዚህ ስፍራ እና ውበቱን ስላወጣህ እያመሰገንኩ በነካጅህ ይህንን ከባቢ ለመቀየር አንዱ የሚያስፈልገው በአፍሪካ ትልቁ የቡና እርሻ ያለበት ከባቢ ነው። የቡና እርሻ ብቻ ሳይሆን ከፍተኛ የሻይ ምርትም ያለበት ክልል ነው። እነዚህም ቡናዎች እዚሁ ፕሮሰስ ተደርገው ፓክ ተደርገው ለወጣቶች ስራ ፈጥረው አሁን የትራንስፖርት ሚንሱም እየተቀያየረ ስለሆነ ለዓለም ገበያ ሲሄድ ጀንፈል ወይም ቀሽር ቡና ሳይሆን የተቆላ የታሸገ እንዲሆን በከፍተኛ ኃላፊነት ስሜት እንድትሰራ አደራ ማለት ፈልጋለሁ። ምክንያቱም ያ ሲሰራ ለብዙዎች እንጀራ ይፈጥራል፣ ለብዙዎች ተስፋ ይፈጥራል። እሱ ብቻ ሳይሆን በጀመርከው መንገድ እዚህ ቦታ ያለው የቡና ምርት በቂ አይደለም። በሄክታር 10-15 ኩንታል በቂ አይደለም። እዚህ ያለው ቡና ከተቻለ በአመት 2 እያመረተ ፕሮዳክቲቪቲው 20-30-40 ቢሆን አሁን ከምናገኘው ሀብት በተጨማሪ በርከት ያለ ሀብት እናገኛለን ማለት ነው። ይሄን ለማድረግ ልምዱም ሙያውም አቅሙም ስላለ ይሄን አካባቢ በመቀየር ረገድ ያለህን የጎላ ሚና ለዚህ ማህበረሰብ የማይረሳ ታሪክ ጥለህ እንድታልፍ አደራ ልልህ እፈልጋለሁ። ምክንያቱም በለመድነው መንገድ ሄደን አንቀይረውም። ይሄን ሀገር በለመድነው የስራ ባህል በለመድነው የትርፍ ግኝት አይሆንም። አዳዲስ መንገዶች መከተል ያስፈልጋል። ጀማል ብቻህን ሳትሆን ደግሞ መሰል ሰዎች እንዳንተ ሊሰሩ ሊቀይሩ የሚፈልጉ ሰዎች በሀገር ውስጥም ከሀገር ውጭም ካሉ እዚህ አርፈው አካባቢውን አይተው ልክ ያንተ መሰል ኢንቨስትመንት እንዲስፋፋ እንዲሰራ የበኩልህን እንድትወጣ አደራ እያልኩ ክቡር ፕሬዝዳንት በቴፒ አካባቢ በርከት ያሉ የግል ባለሀብቶች ሰፋፊ ቦታዎች ወስደዋል። ሀብት አላቸው። በሺህ ሄክታር ነው የወሰዱት። እንደዚህ አይነት ነገር 5-6 በክልላችን እዚህ አካባቢ ቢኖር በጣም ጠቃሚ ነው።
በዚህ አግባብ ሁሉም ባለሀብት የጀማልን ፈለግ ተከትሎ ቫልዩ አድ እንዲያደርጉ የሚታይ የሚጨበጥ ነገር እንዲያስቀምጡ ማድረግ ያስፈልጋል። በተረፈ በጀማል ስር ሆናችሁ ባለፈው ስመጣ ይህንን ስራ በጊዜው ጨርሰን እናጠናቀቃለን ያላችሁ ወጣቶች ባላችሁት ቃል መሰረት በገባችሁት ቃል መሰረት እንዲህ ያለውን ውብ ስፍራ በላንድስኬፑም በቤት ጥራት በእውነት አስተማሪ የሆነ ስራ ስለሰራችሁ እናንተንም ማመስገን እፈልጋለሁ። ይሄ ቦታ ተሰርቶ ከተው ነው ያው ይበላሻል። የሰራውን ሰውዬ ተጨማሪ ስራ ስራ ልንለው የምንችለው ይሄንን ተገልግለን አዋጭ መሆኑን ካመነበት ብቻ ነው። አሁን ካለው ቁጥር 10 ጨምር 20 ጨምር የምንለው እስካሁን ኢንቨስት ያደረገው ውጤታማ ከሆነ ነው። የክልሉ አመራሮች፣ የዞኑ አመራሮች ልዩ ልዩ እንግዶች ሲመጡ ስብሰባዎች እያደረግን ቦታውን ማስተዋወቅ፣ ገበያው እንዲጠናከር ማድረግ፣ ቱሪስቶች መጥተው እንዲሄዱ እንዲገለገሉ ማድረግ የዚህ ሆቴል ባለቤት ጉዳይ ብቻ ሳይሆን የሁላችን ኃላፊነት መሆኑን ከግምት እናስገባ። ይሄ በመንግስትና በግል አጋርነት የተሰራ በጣም ድንቅ ስራ ነው። ተጨማሪ እንደዚህ ያሉ ድንቅ ስራዎች በክልሉ ኢኒሼቲቭ ተሰርተው እንደምናይ ተስፋ አደርጋለሁ። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች እንኳን ደስ ያላችሁ። መጪውም ጥምቀት ብስራት እና የሰመረ ዘመን እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ።